የሚሮጠው የሴት ሱስ አለበት ወይ ለራሱና ለቤተሰብ ክብር የለውም ወይ ብሎ ነው። ጋይሶች ተረድታችሁታል። አሁን ላይ ግን በጣም የራስ ምታት እየሆነችባቸው ስራ እየሆነችባቸው መጥተዋል ማለት ነውና ምን ነው ከሩታ ጋራ እንደዛ ስታስለቅሳት አብርሽ ማለት ነው ትንሽ ሳታስብ በዙሪያክ መጥተው ሲበጠብጡ የነበሩትን ሰዎች በህይወቴ በትዳሬ ጣልቃ አትግቡ ብለክ ለምን አላስቆምካቸውም ነበር መጀመሪያ? በእውነት ታሳፍራለህ እኮ። አሁን ላይ ደግሞ ወጥተክ ሌሎቻችሁ ደግሞ አቋምክን በዚሁ ቀጥል፣ ወደ ኋላ እንዳትል ጅንኑ የምትሉት ማለት ነው። ይሄ በእናንተ ትዳር ውስጥ በእናንተ ቤት ውስጥ በእናንተ ጓዳ ውስጥ ተከስቶ ቢሆን በሩታ ላይ የተደረገው እውነቴን ነው። ሁልሽም ቆመሽ አትሄጂም፣ ትበቀያለሽ ማለት ነው። ትበቀያለሽ። እውነቱን ስነግራችሁ እውነቴን ነው። ቢመራችሁም ዋጡት፣ ቢመራችሁም ዋጡት። አንድ ሰው ዝም ብሎ ትዳሩን ሊፈታ አይችልም። ገብቷችኋል? አብሶ ሴት ሆናችሁ አብሶ ወልዳችሁ ማለት ነው። ትጋፈጣላችሁ ጥግ ድረስ እኮ። እናንተ ወንዶች በሚዲያ እንደምታዩት አይደለም። እኛ አሁን ሩታንም ሄርሜላንም አብርሽንም ማንንም ያወቅነው ሶሻል ሚዲያ ነው ያስተዋወቀን አይደል? ነገሮች ስለተሻሻሉ ማለት ነው። እና በየቤቱ እውነቴን ነው እንዲህ እያስወለደ የሚጠፋ ባል እያስረገዘ የሚክድ ባል የለም። ስንቶቻችሁ ናችሁ ወይ ደግሞ በጓደኝነት ይዛችሁ ተከርታችሁ አረብ ሀገር መታችሁ የማታውቁ የላችሁም? ሁላችሁም እኮ ቁስል አለባችሁ። እውነቴን እኮ ነው። ካልተስማማችሁ አዎ ፍቺ ትፈጽማላችሁ በሰላም። ግን ነፍሰ ጡር ሆናችሁ እውነቴን ነው ሁለት ነፍስ ሆናችሁ ባላችሁ ሌላ ሴት ጋር ሲሄድ ምንድን ነው የሚሰማችሁ? የሩታን አይነት ስሜት ነው የሚሰማችሁ። ልትረዷት ይገባል ማለት ነው። እና በጣም ክብር የሌላት ናት እያላችሁ ደግሞ በጣም ትሳደቡ ሰዎች አላችሁ። ሄርሜላ ክብር አላት ማለት ነው? ነገሩኝ እስኪ። ክብር አላት ማለት ነው? ሴት ልጅ አዎ እናት ናት፣ ሀገር ናት። እኔም ሴት ስለሆንኩ ማለት ነው። እሷ እኮ በላጽናናክ በወንድምነት ብላ እኮ ገብታ ነው ልጁን ያጠመደችው። ይሄ ደግሞ አሁን ፍርድ እኔ በሄርሜላ የዝንትን እያልኩኝ አይደለም። መጀመሪያ ፊት የሰጠው ማን ነው? አብርሽ ነው። አንተ እንድታለቅስ አንፈልግም፣ እንድትጎዳ አንፈልግም ብለው ያመጣው ማን ነው? አቤል ነው። ገብቷችኋል? አቤል የቀይ እስስት ነው። የቀይ እውነቴን ነው የቀይ ሴጣን ነው። እውነቴን ነው የምላችሁና ሩታ እንደዛ ስታለቅስ ወንድም መስሎ ገብቶ አብርሽን ግን ለሄርሜላ አዳራት ማለት ነው። የሚገርም ነው። ስለዚህ ኤፍሬም ላይ እኔ ጥፋት አላየሁም። ኤፍሬም ከመጀመሪያው ትዳርክ ህይወትክ ስተትን ልትማር ይገባል። ስተትን በስተት እየደገምክ ነው እንጂ እያስተካከልክ አይደለም። ቆም ብለክ ራስህን አዳምጥ። ልጅክ ገና የ6 ወር ነው። ልጅክ ሳይጠነክር ምን አይነት ፍቅር ቢሆን ነው ከሩታ ጋር እያስመሰልክ ነበር ወይ የኖርከው ልጅ የወለዳችሁት? ሰው እኮ ብዙ አመት 14 15 አመት ተቀምጦ እኮ እድሜ ጤና ተሰጠ እኮ ይታረቃል። እኔ ማን ነው እንትና ኤፍሬም ይቅርታ አርጉልኝ ጥፋት አለበት ብዬ አልልም። የወንድም ጥግ ነው። የወንድም ጥግ ነው። ሩታም እንድትጎዳ አይፈልግም፣ ወንድሙም እንዲጎዳ አይፈልግም ማለት ነው። አሏ በዛኛው በኩል ሩታ እንድታለቅስ እውነት አከብርሽ ነበር አላከብርሽም እያለ አቤልማ የሚጎረረውን አይታችኋልና ሁሉም ከጇ የበላው ሲክዳት ነው ያየነው። ሩታ ደግሞ ምንም አትሆንም። አሁንም የሷ ቀና ማለት የሷ እንደ ጨረቃ እውነቴን ነው ፍክት ብላ እንደ አደይ አበባ መምጣት የራስ ምታት ሆኖበታል። የራስ ምታት እየሆነበት ነው አብርሽ ማለት ነው። እና በአስቸኳይ እንግዲህ በአስቸኳይ ቀለበት ማን ሽማግሌ ሊልክ ነው። አቤል ነው ያገናኘ። እውነቴን ነው ከሄርሜላ ጋር ራሱ አቤል ነው የሚያጣላክ። አቤል ማለት እስስት ማለት ነው። ውዶችዬ ላይክ ሰብስክራይብ እያደረጋችሁ አበረታቱ።